ሰላም ናይ ሓጎስ ኣካዳሚ ቤተሰብ እንኳዕ ናብ ሓጎስ ኣካዳሚ ብድሓን መጻእኹም። ሓጎስ ኣካዳሚ እዞም ዝስዕቡ ትምህርትታት ኦንላይን እናሃበ ይርከብ። ትግርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ኣምሓርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ሒሳብ ባእቲኦም ናይ ሒሳብ መደባት፣ ምድማር፣ ምጉዳል፣ ምርባሕ፣ ምምቃል ካልኦትን ከከም ዓቕሚ ተምሃሮና ይውሰን። ራብዓይ ግዕዝ ቁፅርታት እናምሃርና ንርከብ። ካብ ሶኒ እስካብ ዓርቢ 24 ሰዓት ብዝደለይዎ ምምሃር ይኽእሉ እዮም። ከምኡውን ካብ ሶኒ እስካብ ዓርቢ ዘይምችዮም ቀዳምን ሰንበትን እናምሃርና ንርከብ። ሓጎስ አካዳሚ። ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬ ደግሞ ከባለፈው የቀጠለ እናስተምራችኋለን። መልካሙን አሰባሳያችሁ ግን እየገለጣችሁልኝ አይደለም። እንዴት ነው እየጠቀማችሁ? ምንድን ነው ወይም ደግሞ በዚህ መልኩ ብትሰራለህ የምትሉ ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ አነበዋለሁ። በዛ መልኩ እሰራላችኋለሁ። እንቀጥል። ቃላትና አረፍተ ነገሮች። ሀረግ ማለት ነው። ሀረግ ታውቁታላችሁ። ማታውቁት ከሆነ አሁን በፎቶ ነው ማሳያችሁ። ይታያችኋል ይሄ ነገር። ይሄ ዛፉ ላይ የወጣው እንደዚህ የተንጠለጠሉ ምናምን እነሱ ናቸው ሀረግ የሚባሉ። እነዚህ ዛፎች ላይ ይተመተማል ምናምን። ናሽናል ጂኦግራፊ የከተማ ልጆች ከሆነች ናሽናል ጂኦግራፊ ምናምን ስትመለከቱ እንደዚህ ብዙ ታያላችሁ። እንስሳት ውስጥ ሲሮጡ ምናምን እዚህ ላይ ዛፉ ላይ ምን እንደምታዩት ነገር እንደዚህ የተንጠለጠለ ነገር ለስላሳ ነገር ፍሌክሲብል የሚተጣጠፍ ነገር ከሆነ ሀረግ የምንለው እሱ ነው ማለት ነው። ሀረግ ይባላል። ሀረግ ዘርእና ምስ ዓዲ በረምበራስ ተፈሪ ዝተተሓዘ እዩ። የሰውዬ ምን ማለት ነው? ሀረግ ዘራችን ከነበረምበራስ ተፈሪ ዘር የተያዘ ነው። ከድሮ ሰዎች ትልቅ ሰው ነው እያወራ ያለ ማለት ነው። ለመውራት ነዘር በረምበራስ ደጃዝማች ቀኛዝማች ምናምን አለ አይደለ? በረምበራስ ተፈሪ ጋር የተያያዘ ነው ዘራችን፣ የነሱ ዘር ነን እያለ ነው። ሀረግ ዘራችን፣ ሀረግ ዘርና ዘራችን ምስ ዓዲ ማለት ከነበረምበራስ ምስ ዓዲ በረምበራስ ከነበረምበራስ ተፈሪ ዝተተሓዘ ዘር ተፈሪ ዝተተሓዘ እዩ፣ የተያዘ ነው። ሀረግ ማለት ዝተዓጻጸፍ አይነት ተክሊ እዩ። ልክ እነዚህ እንደምታዩት የሚተጣጠፍ ፍሌክሲብል እንዲህ የሚተጣጠፍ ነገር፣ ይሄ ለስላሳው ነገር ታለዛፍ መቆም አይችል ማለት ነው። ራሱ ችሎ መቆም አይችል አይነት ተክል ሀረግ ይባላል። ሀረግ ማለት የሚተጣጠፍ አይነት ተክል ነው። እጥፍ ነው የሚለው ራሱ ችሎ መቆም አይችልም። እና ሀረግ ነው ማለት ነው። ዝተዓጻጸፍ የሚተጣጠፍ አይነት ተክል እዩ ነው። ሀረግ ዝበዝሖ አካባቢ ወይ ከፍራሕ ነብሪ፣ ተመን ዝመሳሰሉ ዝረኽቡና ይመስለና ወር ይህ ሰው ገጠር ሲዞር ምናምን ያላልላ የሆነ ከበድ ይላል። ሀረግ የበዛበት አካባቢ አቤት ያስፈራ፣ ነብር፣ እባብ የመሳሰሉ ነገሮችን የሚያገኙን ይመስለናል። ሀረግ ማለት ሀረግ ዝበዝሖ ማለት የበዛበት አካባቢ ዋይ አቤት ከፍራህ ሲያስፈራ ነብር
ተመን እባብ የመሳሰሉት ዝረኽቡና የሚያገኙን ይመስለናል። አዎ እዎ ማለት እዎ አዎ የሚል ትርጉም አለው ማለት ነው። አቤት ሐረግ ዝበዝሖ አካባቢ ዋይ ከፍራህ ነብሪ ዘመን ዝመሳሰሉ ዝረኽቡና ይመስለና ስጋት አለው ማለት ነው። ስጋት አለው ያ ሰውዬ ይፈራል፣ ጫካ ነገር አይወድም ማለት ነው። ንሕና ደቂ ሰባት ብሓረግ ዝተኣሳሰርና ኢና። ንሕና ደቂ ሰባት በሐረግ ዝተአሳሰርና ኢና ማለት ነው። እኛ የሰው ልጆች በሐረግ የተሳሰርን ዘራችን ከአዳም ጀምሮ ልፍልፍ ያልን የተያያዝን አንዱ የአንዱ ስጋ አንዱ የአንዱ ዘር ይሆናል ማለት ነው። እንደዚህ ለማለት ተፈልጎ ነው። ንሕና ደቂ ሰባት በሐረግ ዝተአሳሰርና ኢና። እኛ የሰው ልጆች በሐረግ የተሳሰርን ነው። አገዘ ይታያቸዋል። እነዚህ ሰዎች የተጋገዙ ነው። የተቸገሩ አረጋውያን ምናምን እንደዚህ እያገዟቸው እየረዷቸው እያስበሏቸው ይታያቸዋል። አገዘ ማስተር አብነት ብዙሃት አዶታት እና አረጋውያን ሀገዘ ማለት ነው። ማስተር አብነት ብዙ እናቶችና አረጋውያን አገዘ። ማስተር አብነት ስም ስለሆነ ማስተር አብነት ብዙሃት ሀነች ቻለም ጠቀሙ። ብዙሃት ብዙ አዶታት እናቶች እና ነው አረጋውያን አገዘ። ማስተር አብነት ብዙሃት አዶታት እና አረጋውያን አገዘ። ቲክቶከር አዶናይ ብዙሃት ዝተጸገሙ ሰባት እንዳሓገዘ ይርከብ። ብዙሃት ዝተጸገሙ ሰባት እንዳሓገዘ ይርከብ። ቲክቶከር አዶናይ ብዙ የተቸገሩ ሰዎች እያገዘ ይገኛል። ቲክቶከር ከአዲስ የተወሰደ አዶናይ ብዙሃት ብዙ የተቸገሩ ዝተጸገሙ ማለት የተቸገሩ ሰባት ሰዎች እንዳሓገዘ እያገዘ ይገኛል። ይህን ትርጉም አለው ነው። ስንቀጥል ክጨንቀና ከሎ ሓገዝ ሰባት ኣይንጸበ ንፈጣሪና ንለምን። አንዳንድ ሲጨንቀን ምናምን ፈጣሪያችን ጋር እናውራ። የሰው እርዳታ አንፈልግ። ሲጨንቀን ጊዜ የሰዎች እገዛ ወይም እርዳታ አንጠብቅ። ለፈጣሪያችን እንለምን የሚል ትርጉም አለው። ኪጨንቀና ከሎ ሲጨንቀን ጊዜ ሓገዝ ሰባት የሰዎች እገዛ ሰባት ማለት ሰዎች ሓገዝ እገዛ እርዳታ ኣይንጸበ አንጠብቅ። ንፈጣሪና ለፈጣሪያችን እንለምን። እዚህ ጀስት ቀላል ነው በጣም ቀላል ነው በጣም ሁሉም ተመሳሳይነት አላቸው ማለት ነው። እና ስንቀጥል ላይኳን ሰብስክራይቧን ጠቅ እያደረጋችሁ ቤተሰብ
ሃርማዝ ዝሆን። ሃርማዝ ማለት ዝሆን። ሃርማዝ ዝሆን ታያችኋል። ይሄ ዝሆን ማለት ይሄ ነው። ሌላ በሌላ ምስል ስናሳያችሁ ደግሞ ይሄ ነው ሃርማዝ ማለት። ሃርማዝ ዝሆን። ገጠር ልጆች ከሆናችሁ ብዙ አሁን እንኳን ብዙ ጊዜ ፓርክ ላይ ምናምን ካልሆነ ሁላችንም በፎቶ ነው የምናውቀው። በአካል ብዙ ላናውቀው እንችላለን። ከተማ ልጆች ደግሞ በናሽናል ጂኦግራፊ ምናምን ማለት ነው። እና በአረፍተ ነገር ሲታይ ሃርማዝ ብርኩ ዓፂፉ ዘይህርስ እንስሳ እዩ። ታያችኋል አይደል? ዝሆን ጉልበቱ አጥፎ ማይተኛ እንስሳ ነው። ይታያል። ጉልበት የሚባል የለውም፣ ልሙጥ ነው፣ ቀጥ ያለ ሲተኛ እዚህ ዝም ብሎ ዳገት ላይ ተደግፎ ነው የሚተኛ ምናምን የሚባል ወሬ ያለ። በእርግጠኛ እንስሳው አላውቀውም እኔ። እንደዛ ነው የሚባለው። ወይ ትልቅ ዛፍ ወይም ደግሞ ተራራ ላይ ተደግፎ ይተኛል ይባላል። ሃርማዝ ማለት ዝሆን ብርኩ ጉልበቱ ዓፂፉ አጥፎ ዘይህርስ ማይተኛ እንስሳ እዩ ነው። ብዙ ነገር ፍላጎት ካላቸው ብዙ ነገር እያገኛችሁ ነው ብዬ ተስፋ አደርጋለሁ። ምክንያቱም አንዱን ላይ ይደገማል ሰንተንሶች። አሁን ዓፂፉ አጥፎ ሆነ፣ አጠፈ ተጣጣፊ ነው። ተዓጻጻፊ ወይ ተጣጣፊ የሚለው ሀረግ ላይ እያየን ነበር እና አንዴ ከያዛችሁ ቀላል ነው የሚሆነው ነገሩ። እንቀጥል። ሃርማዝ ሳዕሪ ተመጋቢ እንስሳ እዩ። ዝሆን ሳር ተመጋቢ እንስሳ ነው። ሃርማዝ ሳዕሪ ተመጋቢ እንስሳ እዩ። ዝሆን ሳር ተመጋቢ እንስሳ ነው። ሃርማዝ ግጅፍ እንስሳ ዘገዳም እዩ። ያቸዋላ ግዙፍ ነው። ዝሆን ግዙፍ የዱር እንስሳ ነው። ዝሆን በጣም ግዙፍ የዱር እንስሳ ፎቶ እንኳን ያስፈራል። ስለዚህ ታያቸው። ይሄ ከወፍር ኖሮ ሲመለስ ምናምን ምግብ በልተው ወይም ደግሞ ውሃ ሊጠጡ ምናምን እየሄዱ ነው ማለት ነው። ይሄ ደግሞ ምድረ በዳ ላይ ነው ያለው። እያችሁ ራሱ አኒማሉ ምድረ በዳ ይመስላል። እንደዛ ነው። እንቀጥል። ሃርገጽ ከተፈልጥሎ ሃርገጽ ማለት ምን ማለት ነው? አዞ እንደዚህ እንቀጥለው። ይሄ ማለት ነው አዞ ከባህር ዳር ወጡ ጫፍ ላይ ተቀምጦ ምናምን ፀሐይ ሲሞቅ፣ እነዚህ ደግሞ የአዞ እርባታ ይመስለኛል። ወጥተው ከባህሩ ዳር ሆነው ወጥተው ምድር ላይ ፀሐይ ለመሞቅ ምናምን ነው የሚወጣ እንጂ ባህር ውስጥ ነው የሚኖረው። ሃርገጽ ኣብ ውሽጢ ማይ ዝነብር እንስሳ ዘገዳም እዩ። አዞ ውሃ ውስጥ የሚኖር የዱር እንስሳ ነው። ሃርገጽ አዞ ኣብ ውሽጢ ማይ ውሃ ውስጥ ዝነብር ሚኖር እንስሳ ዘገዳም የዱር እንስሳ ዘገዳም ማለት የዱር እንስሳ እዩ ነው። ይሄ ባህር ውስጥ ነው የሚኖረው። ይሄ ፀሐይ ለመሞቅ ምናምን ሲወጣ ብቻ ነው ውጭ የሚቀመጠው እንጂ ውስጥ ነው የሚኖረው። እዛ አሳዎች ምናምኖች አንዳንድ ነገሮች እየለቀመ ይበላል ውስጥ ማለት ነው። ሃርገጽን ከልብን ዓይንን ሓመድን እዩ። አዞና ውሻ ዓይንና አፈር ናቸው። ሃርገጽ አዞ ማለት እና ከልብን ውሻን፣ ሃርገጽን ከልብን፣ አዞ እና ውሻ። ከልቢ ማለት ውሻ፣ ዓይንን እና አፈር፣ ዓይንን ሓመድን
አይንና አፈር እዮም ናቸው። እዮም ለብዙዎች እዮም ነው ለሲንግል ሲሆን ናቸው ለብዙ ይሆናል። እዮም የሚለው ደግሞ በትግርኛ ማለት ነው። ነገራችን ላይ ውሻና አዞ በፍጹም አይዋደዱም። ምንም አይነት አዞ ያልነበረው ውሻ እዛ ጋር ወንዙ ዳር ወይ ባህር ዳር ስትመጣ የት መጣ ማለት ንቅ አድርጎ ነው የሚያስገባት። ምክንያቱም ምንድን መሰላችሁ አዞ ምላስ የለውም እና ምላሱ ድሮ ምላስ ሲታደል ውሻ ወስዳበት ነው ይባላል አፈ ታሪኩ ሲወራ ማለት ነው። እና ለዛ ነው የማይዋደዱት። ማይ ክሰት ያዘ ወረዳ ጣል ሓርገጽ ወዲ እወን ማይ ክሰት ያዘ ወረዳ ጣል ሓርገጽ ወዲ እወን ውሃ ሊጠጡ የወረዱ ፍየሎች አዞ ጨረሳቸው። ማይ ማለት ውሃ ኪሰትያ ሊጠጡ ለብዙዎች ዘወረዳ የወረዱ አጣል ፍየሎች ሓርገጽ አዞ ወዲ እወን ጨረሳቸው። አንቋንቆ አስተመጣቸው መሰለኝ እና ብዙዎች ፍየሎች ምናምን እንደዚህ ሲወርዱ ምናምን ውሃ ጠምቷቸው እየበረሩ ይወርዳሉ እና እዛ ወንዙ ላይ ተደፍተው እየጠጡ ሳለ ቀስ ወንዙ ውስጥ ነው የሚኖር ብያቸዋለሁ። ውስጥ አውጥ ጨለል እያደረገ ይመጣና ሳያዩት እየጠጡ ሳለ ንቅ አድርጎ ያስገባቸዋል እና ለዛ ጨረሳቸው ይላል ማለት ነው። እየቀጠለ ነው ቤተሰብ ሐዘን ያው መናገር ስላለብን ወርድ ስለሆነ እናገረው ብለን ነው ደስ አይልም ማለት ነው። ሰው አርፎ ምናምን እንደዚህ ሪፕ ምናምን እንላለን ማለት ነው። ያዘን ሪፕ ምናምን መንግስተ ሰማያት ያዋርሰ ምናምን እንላለን። ሐዘን በነገራችን ላይ ሐዘን ማለት ሁለት ትርጉም አለው። ሐዘን ርህራሄም ሊሆን ይችላል ማለት ነው። አዘነ ማለት አዘነ አንድ ራሱ ተጎዳ ተከፋ ማለት ነው። አዘነ ራራ ሰዎች ረዳ ማለት ነው። እንየው እስኪ ብዓብይ ብንእሽተን ክትሓዝን የብልካን ብዓብይን ብንእሽተን ክትሓዝን የብልካን በትልቅ በትንሽ ማዘን ወይም መተከዝ የለብህም። ብዓብይ በትልቅ በትንሽ ብንእሽተይ በትንሽ ክትሓዝን ማዘን ወይም መተከዝ የብልካን የለብህም። አሁን አንዳንድ ሰዎች ዝም ብለው ነገር አጋጥሟቸው ራሳቸው ላይ በጣም ኮንሰንትሬት ይሆናሉ፣ ይተክዛሉ ምናምን ሌላ ስራ መስራት እስኪያቅታቸው ድረስ ማለት ነው። ስለዚህ በዛን ሰዓት ብዓብይ ብንእሽተን ክትሓዝን የብልካን ጀስት ፈታ በል ማለት ነው። በትልቅ በትንሽ ማዘን የለብህም ወይም መተከዝ የለብህም። ጀስት ፈታ ለቀቅ በል። ቀለል ያለውን አቅልለው የከበደውን ነገር ራሱ በቀላሉ ነገር ቀለል ስታደርገው ነገሩ ስታቀለው ይቀላል። ሁሉም ነገር እንዳደረግከው ነው እና እንደዛ ለምክር እየሰጠ ነው ማለት ነው። ነሰዳ ሕዙናትና ፈተውቶምን እጽናና እንምነ ይህ ምን ማለት ነው? ለሕዙናን ቤተሰብ እና ወዳጆቻቸው መጽናናትን እንመኛለን። ነሰዳ ሕዙናት ለሕዙናን ላዘኑት ቤተሰብ እና ወዳጆቻቸውን ፈተውቶምን ፈተውቶም ማለት ነው መጽናናትን እንመኛለን ማለት ነው። ንሕና ኢትዮጵያውያን ምትሕዝዛን እና መተሓጋገዝ ዝጸንሐ ባህልና እዩ። ልክ እዚህ እንደምታዩት የተጋገዙ ነው፣ የተረዳዱ ነው። ነገር ምግብ ምናምን ሼር እያደረጉ ነው ማለት ነው። እኛ ኢትዮጵያውያን መተዛዘን
እና መደጋገፍ ወይም መተጋገዝ የቆየ ባህላችን ነው። ይህ ምን ማለት ነው? ከድሮ ከወላጆቻችን የወረስነው ባህላችን ነው ማለት ነው። እዚህ ስንቀጥል ህመም በሽታ ማለት ነው። ስለዚህ ታሞ ምናምን ሰው ሆስፒታል ሲገባ ምናምን እዚህ ተኝታለች፣ የሆነች ነገር ተሰክቶላት ምናምን ወድቃ ተኝታለች ማለት ነው። ሕማም ዓሱ ብዝውዕል ማይ ሻወር እንተወሲድ ካላ በሪራ ህልም ማለት ነው። የወባ በሽታ በቀዝቃዛ ውሃ ሻወር ከወሰድክባት በራ ህልም አትወድም። የቀዝቃዛ ነገር አትወድም። ልክ እንደ ጉንፋን አይደለችም ማለት ነው። ጉንፋን በቀዝቃዛ ነገር ስንታጠብባት ያገረሽብናል አይደለ? እቺ እንደዛ አይደለችም። ወባ ታመህ በቀዝቃዛ ሻወር ጠዋት ካልካት በራልም ነው የለችም። ሻወር በጧቱ መውሰድ ወባ ሲይዘን ይመከራል። ስፖርት ምስራሕ ካብ ብዙሕ ሕማም ንከላኸል። ስፖርት ብምስራሕ ካብ ብዙሕ ሕማም ንከላኸል። ስፖርት በመስራት ከብዙ በሽታ ወይም ህመም ንከላከል። ስፖርት ነው። በመስራት ካብ ብዙሕ ከብዙ ሕማም በሽታ ህመም ንከላከል። ስፖርት ስለዚህ አሁን ጀምረን ድብ ማለት አለብን ማለት ነው። እኔ ጉንፋን እንዳይዛችሁ እሺ። ሁለተኛ እኔም ጉንፋን ተይዤ አታዩኝም እሺ። ድብ በሉ። ንቀጥል። ካብ ሓሚምካ ሕክምና ተኸላኺልካ ጥዕና ማለት ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን ቀጥታዊ ትርጉም አለ ማለት ነው። ካብ ማለት ከሚለው ሓሚምካ ታሞ ሕክምና ተኸላኺልካ ተከላክለህ ጥዕና ብሎ ጤና ማለት ነው። ሕክምና ነው። ተኸላኺልካ ተከላክለህ ጥዕና ጤና ማለት ያው አባባሉ ግን ካብ ሓሚምካ ሕክምና ተኸላኺልካ ጥዕና ማለት ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ተመጣጣኝ የሆነ ወይም ተመሳሳይ የሆነ አባባል ይተካልናል ማለት ነው። ክቡራት ደንበኞቻችን ለዛሬም በዚህ ይብቃን። የቅንየለይ ከምትልሙድ አመሰግናለሁ። ታንክስ ፎር ዋቺንግ ቤተሰብ። ቀጣይ በሌላ ቪዲዮ እስከንገናኝ መልካሙን እየተመኘው ደህና ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ሴክሽን ጻፉልኝ። ቻው